ቤተክርስቲያን ገፊ አይደለችም። ያንቺ ቅድሚያትም ገፊ ናት ብለዋል አቡነ ገብርኤል ማለት ነው። ይህ ዝማሬ ትክክል አይደለም፣ እንዳትሰሙት። አላወርድም ሻይ ወርድም ክራሬ። ዛሬ አብይ ጾም ገብቷል አይደል? እኔ ግን ዛሬ ስጋ በልቻለሁ። የአብይ ጾምን እንዴት እንጹመው? እስከ ስንት ሰዓት እንጹም? እንዴት እንጸልይ? እንዴትስ እንስገድ? ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? ዛሬም እንደተለመደው የተለያዩ ዝግጅቶችን ይዤ ቀርብ ያለው እስከ መጨረሻው ተከታተሉኝ ዘንድ ጋብዣለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የመጀመሪያው ዝግጅት የማደርገው ዘርፌ ከበደ ሰሞኑን በኦርቶዶክሳውያን ዙሪያ ስለተናገረችው ነገር ነው። እኔ ወደ ዝርዝሩ አልገባም፣ ግን እጥር ምጥን ብሎ ስለተሰጣት ምላሽ እገባለሁኝ። መምራችን ናቸው የሚሰጧት። ተከታተሉት። ድንግል ማርያም ሲባል አይከፋቸውም። ስለ ድንግል ማርያም ስለ ቅዱሳን ሲዘመር አይደብራቸውም፣ አይከፋቸውም፣ ደስ ይላቸዋል። ኢየሱስ ሲባል ግን ኧረ ተይ ትንሽም ቢሆን አብረን ነበር። ትንሽ ዓመትም ቢሆን ከሁላችሁም ጋር አብረን ነበር። ስታወሩ አብረውን የነበሩ አገልጋዮች ይታዘቡናል እያላችሁ ትንሽ እንደው ብታፍሩ ትንሽ ጥሩ ነው። አለን፣ በህይወት አለን፣ አልሞትንም። ብዙዎቻችን አለን፣ አልሞትንም። የሞተ አገልጋይ የለም። አብረዋችሁ ሲያገለግሉ ከነበሩት ውስጥ አለን እንዴ? አዎ፣ ቤተክርስቲያናችን በቅዱሳን ምልጃ ታምናለች። አይደለም በቅዱሳን ምልጃ፣ በቅዱሳኑ ስም ቀዝቃዛ ጽዋ ውሃ ብንሰጥ ብንመጸውት እንደምንድን እናምናለን። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ስለተጻፈ ማለት ነው። ማንም ከነዚህ ከታናናሾች ለአንዱ አይደለም የሚለው፣ ለአንዱ እኮ ነው የሚለው። በጌታ በኢየሱስ ክርስቶስ ስም አይደለም የሚለው፣ በደቀ መዝሙር ስም። ደቀ መዝሙር ማለት ተከታይ ማለት ነው። የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ተብሎ ተጽፏል። ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ማየት ትችላለሽ። አሁን እናምናለን፣ በቅዱሳን ምልጃ እናምናለን። ቅዱሳን ያማልዱናል፣ ቅዱሳን ያስታርቁናል፣ ያስታርቁናል። ለምን? የማስታረቁን ቃል እሱ ማስታረቁን አንድ ጊዜ ለሁል ጊዜ ፈጽሞ ከሄደ በኋላ የማስታረቁን ቃል በእኛ አኖረ ስለሚል የእግዚአብሔር ቃል ላንብብልሽ እስቲ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ጀምሮ ቁጥር 18 ጀምሮ ላንብበው። ነገር ግን የሆነው ሁሉ በክርስቶስ እግዚአብሔር በክርስቶስ ሆኖ ዓለሙን ከእርሱ ጋር ያስታርቅ ነበረ፣ በደላቸውንም አይቆጥርባቸውም ነበረ ካለ በኋላ በእኛ የማስታረቅ ቃል አኖረ ይላል። በእኛ በቅዱሳኑ አኑሯል። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን እንማልዳለን ይላል ቃሉ ነው የሚለው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ጀምሮ ይማልዱልናል፣ ይለምኑልናል፣ ያስታርቁናል እንላለን። ደማቸውን አፍሰው ግን ከዘላለም ሞት ወደ ዘላለም ሕይወት አሻግረውናል አንልም። ቤተክርስቲያን ገፊ አይደለችም። ያንቺ ቅድሚያትም ገፊ ናት ብለዋል አቡነ ገብርኤል ማለት ነው። ቤቱ ገፊ ነው ሲሉ ነበረ። አይደለም፣ ቤቱ ገፊ አይደለም፣ አቃፊ ነው እንዴ። ቤቱ አቃፊ ባይሆንማ ኖሮ የቤተ ክርስቲያንን ስም አጠልሽተው ቤተ ክርስቲያን ያልሆነችውን ነች ብለው ሰብከው ጥንብርኩሷን አውጥተው የላትም እንጂ ጥንብርኩስ ይሄን ሁሉ ነገር ተናግረው በኋላ ሲመለሱ ሁለት እጇን ዘርግታ አቅፋ የተቀበለቻቸው ጓደኞች እዝራን፣ ሐዋዝን፣ መጋቢ ብሎ ያይመረን ስንቱን ልጥራልሽ? ስንቱን ዘማሪ ስንቱን ሰባኪ የነበረ ወደ ኑፋቄ ወደ ጥርጣሬ ወደ ክህደት ሄዶ ሲመለስ አቅፋኮ የተቀበለችው ቤተክርስቲያን ገፊ ሳትሆን አቃፊ ስለሆነች ነው። አሁንም እንደዚሁ ናት፣ ይቀጥላል። ነገ አሁን ዛሬ አንቺ የኔ ኢንተርቪው ሰጠሽ፣ ነገ በንሳ ብትመለሽ አቃፊ ናት፣ ገፊ አይደለችም፣ ትቀበልሻለች።
ሞታ ነበር ልጄ ሕያው ሆነች፣ ጠፍታ ነበር ተገኘች ብላ ትቀበልሻለች። ይሄ ቀን ደግሞ ሩቅ አይደለም። እውነት ሲገባሽ ትመጫለሽ። ሕያው እግዚአብሔር ምስክሬ ነው፣ ትመጫለሽ። ካንቺ በተሻለ መልኩ ይሰብኩ የነበሩ፣ ካንቺ በተሻለ መልኩ ቤተክርስቲያንን ያገለግሉ የነበሩ መስሏቸው በጥርጣሬ በክደት በዱፋቄ ተጠልፈው ወጥተው በኋላ እውነቱ ሲገባቸው ሲመለሱ ያኔ እያለቀሱ ለቤተክርስቲያን መስክረዋል። ቃላት ያሰማልን። እንግዲህ መምህራችን እጥር ምጥን ያለው መልስ አቅርበውላታል ዘርፌና እሷን ለመሰሉ ከዚህ በላይ መልስ አያስፈልገውም። እንግዲህ በስጋዊ ሲታይ ያውቆ የተኛን ቢቀሰቅሱት አይነቃም አይነት ነገር ነው እንጂ ግልጽና ግልጽ ነው ኦርቶዶክስ እያደረገች ያለችው ነገር። እንግዲህ ያው በጊዜ ሂደት አንድ ቀን ይነቁ ይሆናል። ያው የመንፈስ ትግል ከባድ እንደሆነ ሁሉም ሰው ያው የሚረዳው ጉዳይ ነው። መንፈስ ነው እዚጋ የሚታገለው። ስለዚህ ያው ረቀቀ ነው። ስለዚህ አንድ ቀን ትነቃ ይሆናል። ያው ትመለሳለች ስትነቃ። ወደ ቀጣዩ ዝግጅት የተገባ መዝሙር እንግዲህ ይሄ የተዘመረው ዝማሬ ትክክል አይደለም ይለናል ወንድማችን። እስቲ ምንድነው የሚለው እንስማውና ከዛን ቀጥሎ ሌላ መዝሙር አለ። ምናልባት ወንድማችን በቃኘው ባየው እይታ ውስጥ የሚሄድ ይመስለኛልና እስቲ መዝሙሮቹ ምን መሆን አለባቸው? እንግዲህ ወንድማችን ይቀጥላል፣ ተከታተሉት። ይሄ ዝማሬ ትክክል አይደለም። በመጀመሪያ እንኳን ለዐቢይ ጾም የመጀመሪያ ሳምንት ዘወረደ በሰላም አደረሳችሁ። ይሄ ዝማሬ የሆነ ሰሞን ላይ በሆነች ልጅ ምክንያት ትሬንድ ሆኖ ነበር። እናም በዛ ሰሞን መስራት ነበረብኝ፣ ነገር ግን ስላልተመቸኝ መስራት አልቻልኩም። ለዛ ይቅርታ እየጠየቅኩኝ አሁን ይሄ ዝማሬ ለምን ትክክል እንዳልሆነ አስረዳችኋለሁ። ነገር ግን ከዛ በፊት ዝማሬውን ለሚወዱ ሰዎች ሼር ማድረግ ስለሚገባ 3 ሰከንድ ሰጧችሁ ላይ ሼር ኮፒ ሊንክ አድርጋችሁ ተመለሱ። በጣም ጥሩ። ይህ ዝማሬ ከቤተ ክርስቲያን ስርዓት አንጻር ሲታይ ብዙ ትክክል ያልሆኑ ነገሮች አሉበት። አንደኛ የሆነ ጊዜ ላይ በቤተ ክርስቲያን ስም ብቅ ብለው ነገር ግን በቤተ ክርስቲያን ሊቃውንት ሲመዘኑ ብዙ ትክክል ያልሆኑ የአዘማመር ስልቶችን እንደሚጠቀሙ ተረድተው የታገዱት የፍኖተ ጽድቅን የአዘማመር ስልት ተከትሎ የተሰራ ዝማሬ ነው። ሁለቱንም ጎን ለጎን አድርጋችሁ አነጻጽራችሁ ማየት ትችላላችሁ። እነዛ ደግሞ በቤተ ክርስቲያን ተመዝኖ ትክክል አይደሉም ከተባሉ ስለዚህ ይሄኛው ትክክል አይደለም ማለት ነው። ሁለተኛ አላስፈላጊ የሆነ ቤዝና ከቤተ ክርስቲያን የዜማ መሳሪያ ውጪ የሆነ መሳሪያ ገብቶበታል። እንዲህ ጆሮአችሁ ጋር አስጠግታችሁ ብትሰሙት ለምሳሌ በደንብ ትሰሙታላችሁ። አንድ ስሙን በአግባቡ አላውቀውም፣ ግን ብዙ ጊዜ የትግረኛ ዘፈን ላይ ነው የሚጠቀሙት። እኔ ሲጠቀሙት ማየው እዛ ላይ ነው እና እሱ ገብቶበታል እና ይህንን ስትሰሙ ውስጣችሁ ላይ የሆነ ደስ የሚል የሚያረካ ብቻ የሆነ ደስ የሚል ስሜት ይሰማናል ስትሰሙት ማለት ነው። ይህንን ስሜት ደግሞ የምናውቀው ብዙ ጊዜ ዘፈን ላይ ነው። ምክንያቱም ያን መሳሪያ ሲጠቀሙት የምናውቀው የትግረኛ ዘፈን ላይ ሌሎች ዘፈን ላይ ስለሆነ ማለት ነው። ስለዚህ አእምሯችንም ሪአክት የሚያደርገው ዘፈን ላይ ያንን መሳሪያ ሲሰማ ሪአክት እንደሚያደርገው ነው። ስለዚህ ከመንፈሳዊ ፍላጎት ይልቅ ወደ ስጋዊ ፍላጎት የሚጋብዝ የዜማ መሳሪያ ተጠቅሞበታል ማለት ነው። ሶስተኛ ደግሞ የዘማሪቷ ድምጽ አላስፈላጊ ኢፌክትና አውቶቱን ተጠቅሞበታል። ደስተኛ ነኝ እኔ በሕይወቴ ስላለኝ አብሮቴ። ደስተኛ ነኝ እኔ የሚለው ዘማቹ ላይ ደብል ለማድረግ ሞክሯል፣ ድምጿን ማለት ነው፣ የብዙ ሰው ለማስመሰል። ይሄ አላስፈላጊ ነው። እንደገና ደግሞ ስትሰሙት ቅድም ያልኳችሁን አይነት ውስጣችን ላይ ስጋችንን የማይሆን እርካታ፣ ደስታ የሚሰጥ ወደ አይነት ስሜት ስለሚወስድ ይህ አስፈላጊ አይደለም ማለት ነው። አራተኛውና የመጨረሻውና በጣም የሚያሳዝነው ደግሞ ቤተክርስቲያናችን ለቅዳሴ፣ ለኪዳን፣ ለሰዓታት፣ ለዝማሬም ጭምር ከምትጠቀማቸው 3ቱ የዜማ አይነቶች ግዕዝ፣ እዝልና አራራ የሚባሉት ማለት ነው ከነሱ ውጪ የሆነ ነው። በእርግጥ እዚህ ላይ ብዙ ዝማሬዎች አሉ አሁን ላይ እየወጡ ያሉ ከዛ ዜማዎች የሆኑ ነገር ግን ያንን ከሊቃውንት ጋር መነጋገር ስለሚያስፈልግ እዚህ ጋር በሰፊው አላነሳም። ነገር ግን ይሄም ዝማሬ ከነሱ ውስጥ አንዱ ነው። ስለዚህ በእነዚህ አራትና ሌሎች ምክንያቶች ብቻ ይሄ ዝማሬ ሊደመጥ የማይገባ ዘማሪቷን በደንብ አስተካክላ ደግማ ልትዘምሮ የሚገባ ዝማሬ ነው። በዚሁ አጋጣሚ ዘማሪቷን ይሄን በማለት ካስከፋት ከልብ ይቅርታ ጠይቃለሁ። ነገር ግን ሁሉም ነገር በስርዓትና
በአግባቡ ይሁን እንደሚለው መጽሐፍ ከቤተ ክርስቲያን ስርዓት ተጠንቶ በስርዓት እንጂ በስሜት ሊዘመር የማይገባ እንደሆነ ላሳውቃት እወዳለሁ። ሌሎቻችሁም ዝማሬ ስታወጡ በእንደዚህ አይነት መንገድ ጥንቃቄ አድርጋችሁ ብታወጡ ይመረጣል። ለማንኛውም ከዚህ በኋላ ይሄንን ዝማሬ ባታዳምጡት ይመከራል። ቅር ያላችሁ ወይም የማትስማሙበት ነገር ካለ ኮመንት ላይ እጠብቃለሁ። መልካም ጾም። አመሰግናለሁ። ለተሰበረ ልብ ላጣ ሰው መጽናኛ ሸክሙ ለከበደው ለሆነው ብቸኛ አንተነ መድኃኒቱ ኢየሱስ የናዝሬቱ አንተነ መድኃኒቱ ኢየሱስ የናዝሬቱ ለተሰበረ ልብ ላጣ ሰው መጽናኛ ሸክሙ ለከበደው ለሆነው ብቸኛ አንተነ መድኃኒቱ ኢየሱስ የናዝሬቱ አንተነ መድኃኒቱ ኢየሱስ የናዝሬቱ። እንግዲህ በዝማሬዎች ዙሪያ ብዙ አወዛጋቢ ጉዳዮች እንዳሉ ይታወቃል። በተለይ በአሁኑ ሰዓት የሚሰሩ ዝማሬዎች የሆነ የዘፈን ቅኝት አላቸው የሚል ብዙ ትችቶች እየቀረቡ ነው እና ለዚህ መልስ ይሆናል ብዬ የማስበው እኔ ምንድነው ቤተክርስቲያኗ በዚህ ዙሪያ ላይ አንድ የሆነ ነገር መስራት እንዳለባት ነው የሚሰማኝ። ስለዚህ ዝማሬዎችን በተመለከተ እዛ ውስጥ በቤተክርስቲያን ውስጥ የሚሰራ አንድ አካል እነዚህም የሚገመግም ያሬዳዊ ዜማን የተከተሉ ናቸው ወይስ አይደሉም የሚል እንደገና ደግሞ እነዚህ የዜማ መሳሪያዎቹ ምን መሆን አለባቸው፣ ምን መካተት አለባቸው የሚለው በትክክል መገለጽ ያለበት ይመስለኛል። ለማንኛቸውም እስቲ ወደሚቀጥለው ዝግጅት እንግባ። የሚቀጥለው ዝግጅት ስለ ጾም በተመለከተ ነው። እንግዲህ ጾም ምን መሆን አለበት፣ እንዴት ነው የሚተገበረው፣ ምንድነው እሱ አለመጾም የሚለውን ነገር ወንድሞቻችን ያስተምሩናል። እስቲ እንከታተለው። ዛሬ አብይ ጾም ገብቷል አይደል? እኔ ግን ዛሬ ስጋ በልቻለሁ። አልዋሻችሁም። አውቃለሁ ይህን ነገር መናገር ያለብኝ ለንስሐ አባቴ ነው። ነገር ግን እንደኔ አይነት ተመሳሳይ ታሪክ ያላችሁ ሰዎች ሊኖሩ ስለምትችሉ ዛሬ የገጠመኝን ነገር ልንገራችሁ ብዬ ነው። ምናልባት ይሄ ቪዲዮ ሰዎችን ካስተማረ ላይክ እና ሼር እያደረጋችሁ ለሁሉም አዳርሱት። ድርግሚት የሚለው ቤታችን ስለተዘጋ ደግሞ ሁላችሁም ዘድርግሚትን ፎሎ አድርጉና ጀምሩት። ዛሬ ስጋ በላሁኝ። ምን መሰላችሁ የገጠመኝ? ቅዱስ ያሬድ እንደዚህ ብሎ መክሮኝ ነበር በድርሰቱ። ይጹም ዓይን ይጹም ልሳን እዝንኒ ይጹም እምሰሚዐ ህሱም በተፋቅሩ በሰላም። ምን ማለት መሰላችሁ? ዓይን ይጹም ክፉ ከማየት፣ አንደበት ይጹም ክፉ ከመናገር ከሐሜት፣ ጆሮ ይጹም ክፉ ከመስማት ማለት ነው። ቅዱስ ያሬድ እንደዚህ ብሎ መክሮኝ ነበር። ነገር ግን እኔ እንደ ቅዱስ ዳዊት ለአፌ ጠባቂን ማዘጋጀት ተሳነኝና ሰውን አማሁኝ። ሰውን ማማት ደግሞ የሰውን ስጋ እንደ መብላት ነው። ይኖ ስጋ በልቻለሁ ማለት ነው። ደራሲው ያለውን አልሰማችሁም? ሰብእሰ እንዘ ከማየ መዋቲ በጽዋዕ ልሳን ደሜ ቀዲሆ ይሰቲ። ሰው እንደኔ ሟች ሲሆን በአንደበቱ ጥዋ ደሜን ቀድቶ ይጠጣል አለ። አያችሁ፣ ሰውን ማማት የሰውን ስጋ እንደ መብላትና የሰውን ደም እንደ መጠጣት ነው። እናም እኔ ሳልዋሽ ነው የምነግራችሁ፣ ዛሬ ሰውን አምቻለሁ። ያ ማለት ስጋ በልቻለሁ ማለት ነው በሌላ ቋንቋ። እስኪ እንደኔ ሰውን ያማችሁ ሰዎች ኮመንት ላይ ጻፉልኝ። ያላማችሁ ሰዎች በዚያው ቀጥሉ፣ ያስፈጽማችሁ። ያማችሁ ሰዎች እንደኔ ግን ንስሐ እንግባ። ሰውን ማማት ኃጢአት ነው። ቪዲዮውን ለሁሉም አዳርሱት፣ ሼር እያደረጋችሁ ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። የአብይ ጾምን እንዴት እንጹመው? እስከ ስንት ሰዓት እንጹም? እንዴት እንጸልይ? እንዴትስ እንስገድ? አደራ ሰሞኑን ቪዲዮዎች እየታዩ ስላልሆነ በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ እስከ መጨረሻ ድረስ ቪዲዮን ተመልከቱት። በቤተ ክርስቲያናችን የሥርዓት መጽሐፍ በፍትሐ ነገሥት መሰረት የአብይ ጾም በ8 ሳምንታት የተከፈለ ሲሆን የመጀመሪያው ሳምንት አሁን የያዝነው ዘወረደ ወይም ደግሞ ጾመ ሕርቃል የተባለው ሳምንት እስከ 12 ሰዓት ድረስ የሚጾም ሲሆን ከዚያም ከሁለተኛው ሳምንት ማለትም ከቅድስት ጀምሮ እስከ ሆሳዕና ድረስ ያሉት 6 ሳምንታት እስከ
11 ሰዓት ድረስ ይጾሙና የመጨረሻው ሳምንት ማለትም ሰሙነ ሕማማት ወይም ደግሞ የስግደት ሳምንት ደግሞ እስከ 13 ሰዓት ወይም ደግሞ እስከ ምሽቱ 1 ሰዓት ድረስ የሚጾም ይሆናል። ስለዚህ በአብይ ጾም እስከ 9 ሰዓት ድረስ የሚጾም ጾም የለም ማለት ነው። የመጀመሪያው ሳምንት እስከ 12 ሰዓት፣ ቀጥሎ ያሉት 6ቱ ሳምንታት እስከ 11 ሰዓት፣ የመጨረሻው የስግደቱ ሳምንት ደግሞ እስከ ምሽቱ 1 ሰዓት ድረስ ይጾማሉ ማለት ነው። እሺ እንዴት እንጾመው የሚለው ጥያቄ ሲነሳ ፍትሐ ነገሥት ባዘዘልን መሰረት በእነዚህ አሁን በተነጋገርናቸው ሰዓታት የምንጾመው ሲሆን ነገር ግን ጾሙን ብቻ ከምግብና ከውሃ ተከልክሎ መጾም ብቻ ሳይሆን ዋናው የጾም ዓላማ ከክፉ ሐሳቦችና ከክፉ ስራዎች መራቅና መሸሽም ጭምር ነው። አዎ ክፉ ነገር ከማሰብ፣ ክፉ ነገር ከማየት፣ ክፉ ነገር ከመናገር፣ ክፉ ነገር ከማቀድ፣ በሐሰት ከመማል፣ በሐሰት ከመመስከር፣ በሐሰት ከመወንጀል እንዲሁ በአጠቃላይ ከቂም፣ ከበቀል፣ ከጥላቻ፣ ከዘረኝነት፣ ከክፉ ስራዎች፣ ከክፉ ሐሳቦች በሙሉ መከልከልን ይጨምራል። አዎ ይሄ የአብይ ጾም ምሕረትን ያገኘንበት እርቅን የምናገኝበት ጾም ስለሆነ እኛም ከጠላቶቻችን ጋር ልንታረቅ ይገባል። አዎ ይሄ የአብይ ጾም ቅያሜያችን የተወገደበት ስለሆነ እኛም ሰዎችን ተቀየመን ከሆነ ቅያሜያችንን ልናስወግድ ይገባል። አዎ በዚህ በአብይ ጾም እያወቅን ለሰራናቸው ስህተቶች ንስሐ ገብተን ንስሐ ከመግባትም አልፎ አምላካችንን ይቅር በለኝ እያልን ልንጸልይና ልንማጸን ይገባል። አዎ በዚህ በአብይ ጾም ትንሹም ትልቁም ወጣቱም ትዳር የያዘውም ትዳር ያልያዘውም በሙሉ ሁላችንም ስለ ሀገራችን ስለ ኢትዮጵያና ስለ ቤተ ክርስቲያናችን ልንጸልይና ልንማጸን ይገባል። እርስ በርስ ጦርነቱን እንዲያቆምልን፣ ደም መፋሰሱን እንዲያቆምልን፣ ለሀገራችን ስለ ኢትዮጵያ ሰላም እንዲሰጠን ልንማጸን ልንጸልይ ይገባል። ሊቀ ነቢያት ቅዱስ ሙሴ ስለ ታቦተ ጽዮንና ስለ እስራኤል አልቅሷል። ነቢዩ ኢያሱ፣ ነቢዩ ኤልያስ፣ ቅዱስ ዳዊት፣ ቅዱስ ሰለሞን ስለ ሕዝቦቻቸው አልቅሰዋል፣ ጸልየዋል፣ ጾመዋል። ታዲያ እኛም በየመንገዱ እየወጡ ስለቀሩት ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን እርስ በርስ የተገዳደሉ ስላሉት እህቶቻችንና ወንድሞቻችን፣ እናቶቻችንና አባቶቻችን ልናለቅስና ልንጸልይ ይገባል። እንግዲህ እንዴት እንጹም ካልን እንደዚህ ነው መጾም ያለብን ማለት ነው። እንዴት እንጸልይ ለሚለው በፍትሐ ነገሥት በ7 የጸሎት ሰዓታት እንድንጸልይ ታዘዘናል። የታዘዝናቸው 7ቱ የጸሎት ሰዓታት ደግሞ ነግህ ወይም ደግሞ ሲነጋ 11 ሰዓት፣ ከረፋዱ 3 ሰዓት፣ ቀትር 6 ሰዓት፣ ቀን 9 ሰዓት፣ ሰርክ ወይም ደግሞ ሲመሽ 11 ሰዓት፣ ንዋም ወይም ደግሞ ማታ 3 ሰዓት እንዲሁም ደግሞ መንፈቀ ሌሊት 6 ሰዓት ናቸው። ታዲያ በእነዚህ ሰዓት ደግሞ ፍትሐ ነገሥት እንድንጸልይ ያዘዘን 12 አቡነ ዘበሰማያት በእያንዳንዱ የጸሎት ሰዓት ነው። አዎ ለምሳሌ በአንዱ የጸሎት ሰዓት ሌሊት 11 ሰዓት ተነስተን ጸሎት ስናደርግ 12 አቡነ ዘበሰማያት እናደርጋለን። ታዲያ በእያንዳንዱ አቡነ ዘበሰማያት 3 ስግደት አለ። ይህም ማለት በ12ቱ አቡነ ዘበሰማያት 3 ስግደት አለ ማለት ነው። 12 ሲባዛ በ3 በአንድ የጸሎት ሰዓት 36 ስግደት እንሰግዳለን ማለት ነው። ይህም ማለት እንግዲህ ቀኑን ሙሉ በ7ቱ የጸሎት ሰዓታት 252 ስግደት እንሰግዳለን ማለት ነው። እንግዲህ ከዚህ ከጸሎቱ ጋር ተያይዞ እንዴት እንስገድ የሚለውም ጥያቄ ተመለሰ ማለት ነው። እሺ ለዛሬ እነዚህ ነጥቦች ካየን በሚቀጥለው ቪዲዮ ደግሞ 7ቱ የጸሎት ሰዓታት ለምን በእነዚህ ሆነ፣ በ7ቱ የጸሎት ሰዓታትስ መጸለይ ያልቻለ ሰው እንዴት ይጸልይ፣ ምን ያድርግ፣ ሁሉም ጸሎቶችና ስግደቶች ከቤት ውስጥ ነው ወይስ ግዴታ ቤተክርስቲያን መሆን አለባቸው፣ እንደዚሁም ደግሞ በተለየ ሁኔታ በአብይ ጾም እንድንጸልያቸው እንድናነባቸው ታዘዝናቸው መጽሐፎች የትኞቹ ናቸው የሚለውን እናያለን። ታዲያ እናንተም አደራ ቪዲዮዎቼ ሰሞኑን እየታዩ ስላልሆነ ሪፖርት ስለበዛበት ይህን ቪዲዮ ተቀብሮ እንዳይቀር ለሁሉም ሰው እንዲዳረስና እንዲጠቀሙበት በተቻላችሁ መጠን ኮፒ ሊንክ አድርጉ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶ ይህንን የአብይን ጾም የምንጠቀምበት ጾም ያድርግልን። አሜን። ይቆየን።